አባዬ በቃ ነው። ምንድነው ጋሽ? በተመስገንና በትሁት መካከል ያለው ውዝግብ እንደቀጠለ ነው። እዚህ ድረስ የማትመጭ ከሆነ መኘኝ እህትሽን እገድልብሻለሁ በማለት ዝቶባታል። እሷም እባክህን እህቴንም ሆነ የቴ ልጅ ምንም እንዳታደርግብኝ በማለትም ተማጽኗን ቀጥላለች። ከመጨረሻም አማራጭ ስታጣ ተመስገን ወዳለበት ቦታ በመሄድ እየጠበቀችው ነው። አጅሬት ትሁትም ነገሮችን አመቻችታ አሁን እነ ካሌብን ከቤት አስወጥታ ከዛ ቤት ገብታ የምትኖርበትን ውሳኔዋን እንደጨረሰች ለዳኒ ነግረዋለች። ዳኒ እንዴት ሊሆን ይችላል ይላታል። ታዲያ ካርታው እጇ እንደገባና ከዚህ በኋላ የቤቱ ርክክብ ይቀጥላል ትላለች። ብቻ ባለቤትነቱ የሷ የሆነው ከእንግዲህ በኋላ የምታዝበትም ራሷ እንደሆነችም ለዳኒ ነግረዋለች። በሌላ በኩል ተሰረቀ የተባለው ካርታውም ከትሁት ልብስ ጋር ተገኝቷል። እንግዲህ በመጀመሪያ ተመስገን ነገሮች ተሳክተውልናል፣ ይህ ወረቀት ከትሁት እጅ ገብቷል በማለት በምንም አይነት መንገድ ትሁትን አስፈራርቶ እጁ ለማስገባት የተለያዩ ዘዴዎችን እየተጠቀመ ነው። ታዲያ ወረቀቱ ከትሁት እጅ መግባቱን ተከትሎ ዳኒ ይህንን ወሬ ሲሰማ ወደሆኑ እንዲሰረቅ ያስደርገዋል። እሱም ኤደን ነበረች። ኤደን ከትሁት መኝታ ክፍል ቁም ሳጥኗን ፈትሻም ወረቀቱን አግኝተዋለች። ወረቀቱን እንዳገኘችውም ለአባባ ሰጥተዋለች። ፍታውና እናንብበው እስኪ ምንድነው ያለው ውስጡ ጉዱ እንመልከተው እያሉ ነው። አባባ ይህንን ወረቀት ለማንበብ ፍርሃት እያለ ነው ይላሉ። ኤደን በበኩሏ ወረቀቱ እንዲነበብ ግፊት እያደረገች ነው። በስከ መጨረሻም አባባ ስልክ ለዳኒ ይደውላል። ዳኒ የቲና ውሳኔ ምን እንደሆነ ለማጣራት እየሞከረ ነው። ታዲያ ዳኒ ሄዶ ስለቀረበትም አባባ ስልክ በመደወል የተፈጠረ ችግር አለ ወይ ሲሉም ጠይቀዋል። ምንም ችግር እንደሌለ ሲነግራቸው እነሱም ከተቀመጡበት ተነስተው ወደ መጡበት ሊመለሱ መንገድ ጀምረዋል። በሌላ በኩል ትሁትን በቀጠሯ መሰረት ምክንያቱም በቤት ለመመከት ስትል ተመስገን ያዘዛትን ማድረግ ግዴታዋ እንደሆነም ራሷን አሳምናለች። የተቀጣጠሩበት ቦታ ሄዳም እየጠበቀች ነው። ትሁቴ እንዴት ነሽ በማለት የሰላምታ ድምፅ አሰምታለች ወይዘሮ ቲና። ብቻ ግን ወይዘሮ ቲናን ስታይ ምን ያህል ድንጋጤ ውስጥ ገባ ይሆን? ትሁት ድራማ በክፍል 70 ምን አዲስ ነገር አለ? በባለፈው ክፍል እንደተመለከትነው ተመስገን ወደ ትሁት ማደሪያ ክፍል አመርቷል። ማን ከፈተለት? ይሄ ሌላ ጥያቄ ነው። በሩስ እንዴት አልተንኳኳም? ለሁላችንም በአእምሯችን የሚመላለስ ነገር ነው። ሆኖም ወደ ትሁት በማምራትም ተሸክሟት ለመሄድ ሙከራ አድርጓል። ቢሆንም ግን ትሁት ጠርጣራዋ መኝታዋ ትነቃብታለች። በዚህን ሰዓት እሱም እግሬ አውጪ ብሎ ይፈረጥጣል። ታዲያ ግን በምን መንገድ አስፈራርቷት ትሁት ወረቀቱን እንድትሰርቀው ማለትም የቤታቸውን ካርታ አስደርጓል። በእርግጥ ይህንን ወረቀት ከጥቃት ለመከላከል እንጂ እና አባባን ለመጉዳት አልነበረም ካርታውን ወሰደችው። ወስዳም ከልብሶቿ ውስጥ አስቀምጠዋለች። በሌላ በኩል አጅሬ ተመስገን እሺ ሰዓቱ ጠዋት ነው፣ ዛሬ አዲስ ነገር ጠብቄ ነበረ፣ ትሁት ግን አልመጣችም አለችው። አዲስ ነገር አለ፣ ያው የምንፈልገው አንዳንድ ነገሮች እየተሳኩ ነው፣ ካርታው የትሁት እጅ ማስገባት ችያለሁ በማለትም ትልቅ ጀብድ እንደሰራ አድርጎም ለቲና ይነግራታል። ቲናም በደስታ ጨለለች። በካሌብና በትሁት መካከል ያለው የፍቅር ግንኙነት እርስ በርሳቸው መንተፍረት ይዟቸው እንጂ በጣም ነው የሚዋደዱት ይላሉ ዳንኤልና ኤደን። ታዲያ በሁለታቸው መካከል መፈቃቀር ቢኖርም ግን ፍቅራቸውን ተገላልጸው ወደ ትዳር ህይወት የሚያመሩበትን እኔ በጉጉት እጠብቃለሁ ትለዋለች። ያንቺ ጉጉትሽ እንዳለ ሆኖ ፍላጎቱ በእነሱ የተመሰረተ መሆን ስላለበት አንቺ ምንም ነገር አትበይ በማለት በሁለታቸው የፍቅር ግንኙነት ጣልቃ መግባት እንደሌለባትም እየመከራት ነው። ተመስገንና ቲናም አሁንም እየተመካከሩ ነው። ቲናን እንዴት አድርጎ ወደ ራሱ ማምጣት ይችላል፣ በሌላ በኩል ቤቱን እንዴት አድርጋ ማስለቀቅ እንዳለባትም እየመከረች ነው። ይህንን ለማሳካት ደግሞ ቲናን ይዘው በሚያስጨንቁበት ሰዓት ይህንን ካርታ አውጥታ እንደምትሰጣቸው እቅዳቸውንም ያወጣሉ። ታዲያ ለትሁት ስልክ በመደወል ይኸውልሽ እኔ ባልኩሽ ሀሳብ ተስማሚ ከሆነ ተስማሚ፣ ሽንም ሆነ እያንዳንዱ ዘር ማንዝርሽን እገልብሻለሁ በማለት ይዝትባታል። ትሁትም ግዴታ ሆነባትና በተመስገን ሀሳብ ተስማማለች። እባክህን ቤተሰቦችን አንዳችም ነገር እንዳታደርግብኝ፣ እኔ ያልከኝን አድርጋለሁ በማለትም ልትወጣ እንደምትችልም ነግረዋለች። ታዲያ አጅሪቲናም ለዳኒ ስልክ በመደወል ወረቀቱ ከትሁት እጅ ገብቷል፣ አሁን ወደ ራሳችን የምናመጣበትን መንገድ እያመቻችን ነው በማለት ዳኒ ገንዘብ እንደሚፈልግና ከቤቱን ተካፋይ እንዲሆን
እስከዛው በሀሳቧ እንዲረዳትም እየተማጸነችው ነው። ዳኒ የቲና ወዳጅ በመምሰል የምትናገራቸውን ነገሮች አንድ ባንድ እየመዘገበ ይዟል። ታዲያ ወዲያውኑም ለኤደን ባክሽን ካርታውን ትሁት ወስደዋለች። ለምንና እንዴት እንደሆነ ባይገባኝም ብቻ ግን ትሁት እነባባን ትጎዳቸዋለች ብዬ አላሰብኩም። ቢሆንም ግን አስገዳጅ ሁኔታዎች ሊገጥሟት ስለሚችሉ አሁኑኑ መፍጠን ይኖርብናል። ትሁት እንዳስቀመጠችው ስለነገረኝ ያንን ወረቀት ማውጣት ይኖርብሻል በማለት ለኤደን ነግሯታል። ኤደንም እየሮጠች በመምጣት የትሁትን ልብስ ታተራምስ ገብታለች። ታዲያ በር ሲከፈት የሰማችው ትሁት ምንድን ነው በማለትም ትጮኻለች። ወዲያውኑም ኤደን ፈልጋ ወረቀቱን ካገኘችው በኋላ ደብቃ ወደ ሳሎን ትከሰታለች እና እንደገና ትሁት እረ ማን ነው የሚል ድምፅ ስታሰማ ኤደን እንደሆነችና ወደ መኝታ ክፍል እሷን ፍለጋ እንደሄደችም ነገረቻት። አባባ ዳኒ እንዲሁ ሁላቸውም ተሰብስበው እየተጨዋወቱ ቆይተው ወደ ውጭ እንውጣ ተባባሉ። እነሱ ወደ ውጭ ተያይዞ ሲወጡ ትሁት ብቻዋን ነበር ከቤት የቀረችው። በዚህ ሰዓት እንግዲህ ተመስገን አስሬ ስልክ እየደወለ እያስጨነቃት ነው። በተለይ ቲና ግፊት ታደርጋለች አሁን እንድትደውልላት። ትሁት ስልኩን አንሺው ትላለች። ስልክ ሳይነሳላት ሲቀርም ቲና ነፍሷ ተጨነቀ። ብቻ ያሰበችው እቅድ መሰናክል እንደገጠመውም ለተመስገን ነገረችው። እኔ አንቺ የምትይው ነገር ጉዳይ አይደለም፣ ብቻ ትሁትን ላገኛትማ እያለ ነው። እሱ የገንዘብ ነገር ለደንታው አይደለም። የቲና ፍላጎት ደግሞ የሰዎቹን ላብ ወይም የለፉበትን ቤተሰቦቹን አባራ እዚህ ቤት ካልኖርኩ ነው። ኤደንም ወረቀቱን እንዳገኘችው ለአባባ ሰጥተዋለች። በሚገባ ወረቀቱን አግኝቸዋለሁ፣ ምን እንደሚል እስኪ ውስጡን ጉዱን ማየት ይኖርብናል በማለትም ፈተው እንዲያነቡትም ግፊት እያደረገች ነው። አባባ ግን ወረቀቱ የያዘውን ሚስጥር አንብበው ለማካፈል ፈቃደኞች አይደሉም። በዚህ ሁኔታ ሶስታቸው በተቀመጡበት አጅሬት ቲና ስልክ ደወለች። ላገኘህ እችላለሁ በማለት ጠየቀችው። አታገኘኝም ሩቅ ቦታ ነኝ ቢልም አባባ ግን አግኛት እባክህ እንደምንም እስኪ እቅዷ ምን እንደሆነ አጣራት በማለት አባባ መልእክታቸውን ላኩ። ዳኒም ከተቀመጠበት ተነስቶ ወደ ቲናም ያመራል። ቲና እቅዶቿ ምን እንደሆኑ አንድ ባንድ መዘርዘር ትጀምራለች። ሁሉም ነገር እንደተሳካላትና እነ ካሌብን አስወጥታ እሷ የቤት ባለቤት እንደሆነችም ገልጻለች። የኔ ፍቅር እያለ ዳኒ አሁን አንድ ባንድ መረጃዎችን እየለቀመ ነው። ቤትሽ ነኝና የምታደርገውን ነገር በግልጽ ንገሪኝ። እንግዲህ ያለቀለት ጉዳይ ነው። ዛሬውኑ አስወጣቸውና እኔ እናንተ እንኖራለን ስትልም ገልጻለታለች። እንዴት ሊሆንልሽ ቻለ? እንዴትስ ብታስቢው ነው? ይህ ነገር ግን በቀላሉ የሚሳካ ይመስልሻል? እያላትም ነበር። እሷ በሚገባ ተሳክቷል፣ ምንም የቀረኝ የለም እያለችም ሁሉንም ነገር እንደጨረሰች አድርጋም ስታወራ ነበር። ታዲያ ከዳኒ ጋር ተለይታ ከተመስገን ጋር ትሁት እየመጣች ነው ወይስ እስኪደውልላት በማለትም ጠይቀዋለች። አው እየመጣች ነው። በጀርባዋ ዳኒና አባባ እንዳይኖሩ መከታተል ይኖርብሃል። አሁን ትኩረታችን እነሱ ላይ አድርገን በደንብ ራሳችንን መጠበቅ ይኖርብናል። ማለትም ትሁት ስትመጣ ብቻዋን ወይስ ሌላ ሰው ካጠገቧለ? እንደባለፈው እቅዳቸው እንዳይከሽፍ እየመከረችው ነው። አው ብቻዋን ናት፣ ማንም ሰው የለም፣ ለማንም እንዳትናገሪ ብዬ ማስጠንቀቂያታለሁ። ዝም ብለሽ ጠብቂ በማለትም ትሁት ስትመጣ እንግዲህ ማንም ከጀርባው አልነበረም። አጅሬት ቲናም እንደ ደህና ወዳጅ ትሁት እንዴት ነች ስትል ሰላምታ ተቀይረዋል። እንግዲህ በዚህ ምክንያት ድርቅ ብላ የቀረችው ትሁት ማለትም ከተመስገን ጋር በመገናኘት ምናልባት ቤተሰቦቿ ላይ ችግር ሊፈጠር ያለውን ነገር እንዲረጋጋና ሀሳቡን እንዲቀይር ለማድረግ ይመስላል እንጅማ ከተመስገን ጋር ፈቃደኛ ሆና ለመኖር የወሰነች አትመስልም። ይሁን እንጂ ግን የትሁት ድክመቶቿ ቤተሰቦቿ እንደሆኑ ጠንቅቆ የሚያውቀው ተመስገን ዛሬም በቤተሰቦቿ እያስፈራራ ወደ ራሱ ህይወት ለማምጣት እየሞከረ ነው። ምን ያህል ይሳካለታል? አሁንም ተንኮላቸው እንደቀጠለ ነው። ለማንኛውም ግን ቲና መቼም ላይ ይሳካላት። አሁንም ቤትና የድርጅት ባለቤት መሆን የምፈልገው፣ ይህንን ሳላሳካ ደግሞ መቃብር አልወርድም ብላለች። በዚህ ሁኔታ የተለያዩ ወዳጆችን መስረታ እንቅስቃሴ ብታደርግም እስካሁን ራሷ እዛ ቤት ተባራ ጎዳና እስከ ማደር የደረሰችበት አጋጣሚ ተፈጠረ እንጂ ምንም እቅዷ ሳታሳካው ይኸው ክፍል 7 ደረስን። ለማንኛውም ግን የቲና እቅድ ክፍል 200 ብንደርስም መቼም የሚሳካላት አይመስልም።
ምክንያቱም ጉዞዎቿ ሁሉ በሐሰት የተንተራሱ ሰው ላብ ማማርና መዘነጥ መድመቅ የፈለገችው ቲና እንዴት ሊሳካላት ይችላል? ትሁት ክፍል 71 እስከምንገናኝ ድረስ ቸር ቆዩ እያልኩ እዚሁ ተሰናበትኳችሁ። ባይ ባይ።